ሁላችንም በጋራ ልንታገለው የሚገባ ጉዳይ ተፈጥሯል። እጅግ በጣም ያሳዝናል። በአገራችን ባህልና በየትኛውም እምነት የተወገዘ ተግባር ነው። አሁን ላይ የግብረ ሰዶም ጥቃት በአዲስ አበባ በየጊዜው እየተፈጸመ ይገኛል። ይህ ትልቅ ትኩረት ሊሰጠው የሚገባው ጉዳይ ነው። ሁላችንም ዝም ልንል አይገባንም። አሁን ላይ ችግሩ አሳሳቢ ደረጃ ላይ እየደረሰ ነው። ሁሉም ይመለከተኛል በሚል ስሜት ትኩረት ሊሰጠው የሚገባው ወንጀል ነው። ፖሊስ በየጊዜው በርካቶችን ይዞ እንዲቀጡ እያደረገ ይገኛል። ጥቃቱ በብዛት የሚፈጸመው ታዳጊዎች ላይ በመሆኑ በተለይ ወላጆችና ትምህርት ቤቶች ከፍተኛ ኃላፊነት አለባቸውና ግንዛቤ በመፍጠር በኩል የድርሻቸውን ሊወጡ ይገባል። ሰሞኑን በጦር ኃይሎች አካባቢ ተመሳሳይ ድርጊት ተፈጽሟል። አንድ በጎዳና የሚኖር የ13 ዓመት ታዳጊን በማታለል የግብረ ሰዶም ወንጀል የፈጸመበትን ግለሰብ ፖሊስ ፍርድ ቤት አቅርቦታል። የተከሳሹን የፍርድ ቤት ውሎን በተመለከተና ፖሊስ ያስተላለፈውን መልእክት በዛሬው መረጃችን የምናደርሳችሁ ይሆናል። ቻናላችንን ሰብስክራይብ ማድረጎን አይዘንጉ። የወንጀል ድርጊቱ የተፈጸመው በኮልፌ ቀራኒዮ ክፍለ ከተማ ወረዳ 9 ጦር ኃይሎች አካባቢ ነው። በክፍለ ከተማው ፖሊስ መምሪያ የሴቶችና ህፃናት የወንጀል ምርመራ ማስተባበሪያ ኃላፊ ረዳት ኢንስፔክተር ቤተልሔም ግርማ እንደተናገሩት ተከሳሽ ተከተል አየለ የተባለው ግለሰብ የግል ተበዳይን አብሮት እንዲተኛ በማታለል ለአካለ መጠን ባልደረሰ ታዳጊ ላይ የግብረ ሰዶም ጥቃት ወንጀል ፈጽሞበታል። እድሜው 13 ዓመት የሆነ ህፃን ልጅ የጎዳና ተዳዳሪ ነው። በወቅቱም ጎዳና ላይ ተኝቶ በነበረበት ወቅት ተጠርጣሪ ተከተል አየለ የተባለው መጠጥ ጠጥቶ እያለፈ ያለ አይቶት እና ብርድ ነው እኔ ጋር ትተኛለህ በሚል ምክንያት ይሰራበት ወደ ነበረው ጦር ኃይሎች ጥበቃ ቤት ይዞት በመግባት ካስተኛው በኋላ አስገድዶ ደፍሮታል በሚል የቀረበ አቤቱታ ነው። እኛም አቤቱታው ከቀረበ በኋላ በግብረ ሰዶም ወንጀል ምርመራችንን ጀምረን የተለያዩ የሰነድና የሰው ማስረጃዎችን አሰባስበናል። የግል ተበዳይ ላይ የደረሰው ጉዳት ከፍተኛ ነበር። መቀመጥም መሄድም መንቀሳቀስ ባለመቻሉ ማለት ነው። እሱም ከፈጸመበት በኋላ ወደ ፖሊስ ጣቢያ ይመጣል ማለት ነው። ወደ ፖሊስ ጣቢያ ከመጣ በኋላ የግል ተበዳዩን ወደ ሕክምና ወደ ጋንዲ ሆስፒታል ነው የወሰድነው። የሕክምናው ማስረጃ እንደሚያሳየው የተለያዩ መሰንጠቆችና የደም መፍሰሶች ነበሩበት። የተለያዩ የሰነድና የሰዎችን ማስረጃ አጠናቀን ምርመራችንን በተገቢው ወደ ክፍሉ አቃቢ ጋር አቅርበናል። ክፍሉ አቃቢ ግን የምርመራ መዝገቡን በተገቢው መርምሮ ክስ መስርቶበታል። የተከሳሽን ጉዳይ ሲከታተል የቆየው በፌዴራል የመጀመሪያ ደረጃ ፍርድ ቤት ኮልፌ ቀራኒዮ ምድብ የሴቶችና ህጻናት ወንጀል ችሎት ተከሳሽ ተከተል አየለ በ14 ዓመት ጽኑ እስራት እንዲቀጣ ወስኖበታል። የሚፈጸሙ የወንጀል ጥቃቶችን ለመከላከል ማህበረሰቡ ከፖሊስ ጋር ተቀናጅቶ በመስራት ወንጀል ፈጻሚዎችን ለህግ የማቅረብ ኃላፊነቱን እንዲወጣ ረዳት ኢንስፔክተር ቤተልሔም ግርማ ባስተላለፉት መልእክት አሳስበዋል። የሚፈጸሙ ወንጀሎችን ጎዳና ተዳዳሪዎችም እንኳን ቢሆኑ የኃላፊነት ስሜት ማንኛውም ሰው እንዲኖረው እነሱም ደግሞ የቤተሰብ ግጭት፣ አለመግባባት፣ አደንዛዥ እጽ ላይ በብዛት ቤተሰቦች ልጆቻቸውን ማስተማር ቢችሉ ትምህርት ቤቶች ላይ ኮንትሮል ማለት ከአስተማሪ ከሚመለከተው አካል ጋር ቅንጅታዊ አሰራር ቢኖር ልጆችም አንደኛ ተመራጭ አይደለም ጎዳና ላይ እንዲቀመጡና የትስስር ስራው ቢቀጥል